ባሌ ለአራተኛ ጊዜ ዱባይ ልደቴን ሊያከብርልኝ። ውይ ታድለሽ፣ ባልሽ ያስብልሻል። አገር ውስጥ ራሱ ያልሄድንበት የለም። ገንዘብ ማባከን አይሆንም። የኔ እናት የዘንድሮ እንዳይታመን መንገዳችን ባይሳካ እንኳን ማየት ያለብንን ነገር ማየት አለብን። ምናልባት ዛሬ ጥሩ የሆነልሽ ነገ ማታገኘው ደስታ እንዳይሆንብሽ። እንደዚህ ያልሽ አትጃጃይ። አሁን ከፊት ልደትሽ ደርሷል። ወይ ፓሪስ ወይ ጣሊያን እንዲያከብርልሽ አድርጊ። ቻው። ማንን እያወራሽ ነው? ጄሪ ልታገባ ነው። ኦ ደስ ይላል በጣም። ቀጣይ ሳምንት ቀኑ ስንት ነው? 26። የት ነው የምንሄደው? እኔ ስራ ቦታ ነኝ። የልደቴ ቀን እኮ ነው። ጠዋት ወይንም ማታ የሆነ ቦታ ወስድሻለሁ። ከሀገር ውጭ ልደቴን ሳታከብርልኝ እድሜ ይለቅ። እኔ ከሀገር ውጭ ኬክ ሳይሆን ቤት ነው ማሰራው። ማታገባኝ ከሆነ ሌሎች ሴቶች ማይደረግላቸው ነገር የለም። እኔ ግን አገባሻለሁ። አታገባኝም። አገባሻለሁ ካልኩሽ አገባሻለሁ። እነዛ በልቶ ላዳር የሆኑ ጓደኞችሽ እንደመከሩሽ የአንቺን ልደት በየልደቱና በየፓርቲው የማክበር ግዴታ የለም። የራሴ ዓላማ አለኝ። አግዢ። ተራ ነገሮች በቀላሉ ይገኛሉ። ደስታቸውም ለትንሽ ጊዜ ነው። ትልቅ ዓላማ ካለው ሰው ጋር ሆነሽ ትንንሽ ነገሮችን የምትመኝ ከሆነ እኔ ከአንቺ ህልሜን አስቀድማለሁ። መሄድ ትችያለሽ። አቤት ንግግር አስተካክሎ እኮ ነው ያስገባልህ። ባቢና ይልሃል። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ የመጣችሁ ሁሉ አማኑ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማኑ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማኑ። ቪዲዮውን ደግሞ ብዙ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማኑ። ወደ ቪዲዮ ከልቤ አኑራት ወዳነው ላትወደኝ የኔ አይነት የታገኝ ምን ቺት እያረግሽበት ነው? አታገኝም አልኩሽ እኔማ አታገኝማ። አረ ሁለቱም ትተዋት ሄዱ። አንተ አታገኝማ እንዴ ከሁለት ያጣች አንተ። መጥቼ ነበር ቤት አቤት አለሁኝ ብለሽ የለሽ ሳታሻጣሁት ምን ሄሎ የኔ ፍቅር የት ነሽ? እቤት ነኝ ና። ጉንጫ ያወጣም ሰንበር አይጎልም ቢሳ ምንም ስሜት የላትማ። እንዴ ፍቅር መቼ መጣ? ደህና ነሽ? ተሽሎሽ ነው የወጣሽው? ደህና ነኝ። ለምንድን ነው የምትሸሽው? መድኃኒት ነው ብሎኝ ነጭ ሽንኩርት ስለበላው እንዳይሸት ብዬ ነው። እሺ ይሄ ላንቺ ነው። በቃ ልሂድ፣ እደውልልሻለሁ። የለሽም እንዳላየው ያንቺን እንደፈለግሽ ሆነ። አይቶናል። አዎ አይቶናል። ገና በሞታቱኝ ልቡ ከሚሰበር አይቶኝ ጥላኝ ብዬ ጨካኝ ሆንኩበት እኮ። ምሩ አይዞሽ፣ በቃ ስለምትወጂው እኮ ነው። ያለን እንዴት ሊሆን ነው? አይዞሽ በቃ አታልቅሽ። ምን እያዘንሽለን ነው? ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት። አዝነህ ቺት ስታረግ እንደሷ ነው የምትሆነው። ወይኔ ይሄን ልስወደው እንደገና ቁርጤን ሳላውቅ ውሎ የማይቀና አይሽው ቆንጂዬ ነው። ሚስት ከሌለችውማ እጠይቀዋለሁ። ዘንድሮ እኮ በሴቱ ከፍቷል ነው የምልህ። ሳይቀድሙኝ ፍቅሬን መግለጽ አለብኝ። ሳላውቅ ውሎ የማይቀና አቤት እሷ ቀድማ ወደዋለች። ዛሬ ስለድፈሬው ታካንደበት እናቴ ድረሽ። ደህና ነሽ? ይቅርታ አስደነገጥኩሽ አይደል? ምን ትሰራለህ? አንቺ ምን ትሰሪያለሽ? ቤታችን እኮ ነው ይሄ። እንትን ኬሚስትሪ ፈተና ማለቴ ሴትዮዋ ገባች። ትወዳለች። የምር እኔም እኮ ወዳታለሁ። ማለት ተህላለች ግን ማለቴ ሜላት ትወዳለች። በቃ ይሄን ልነግርህ ነው የመጣሁት። ይሄም ማዘር ልጅ የኔ ነብዬ ሜላት ትወደኛለች። አሁን ልደውልለት። ለራሷ ያለችውን ለፍሬንዷ በሲክስ ባቢ ምን ልትሆን ነው? ሊዱን እኮ አየዋት። እሱማ እኔም እያየዋት ነው፣ ግን ምንም ለማድረግ እንዳትሞክር። ሄጄ ሰላም ልበላት። ተለያይታችሁ የለ እንዴ? ቢሆንም አጠላኝም አልጠላት። ይቅርብ ባቢ ይቅርብ። ትንሽ ብቻ ጠብቅ እንግዲህ ትንሽ። የማይመጣ ሰው እየጠበቅሽ ነው መሰለኝ። አይ እኔ ቀድሜ ነው። ምን ነው? ባለቤቴ ስለሚናፍቀኝ እስከሚመጣ ስጠብቀው ያስታግስልኛል። አሁንም አፍቃሪነትሽ እንደ ድሮ ነው።
ለማፍቀሬ ዋጋ የሚሰጥ ሰው ሳገኝ ጭራሽ ማፍቀሬ ይሶብኛል። ደስተኛ ሆነሽ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። ስጦታ ብሰጣችሁ ደስ ይለኛል። አመሰግናለሁ። ምን ነው ደስ አላለሽም እንዴ? ለምን ልደሰት? ፊት ለፊቴ የቆመው ሰው እኮ ህይወቴን እንዳልነበር አድርጎ የሄደ ሰው ነው እና እሱ ፊት ልደሰት? ይቅርታ፣ ለሱ እኔም የተቀጣው ነው፣ አንቺም እየተካስሽ ነው። ምን አይተህ? ገና ፈጣሪ ከዚህ በላይ ክሰኛል። አውቃለሁ፣ በድዬሻለሁ። አንቺም ተጎድተሻል፣ እኔም ጸጽቶኛል። ለበደሌም ይቅርታ ብያለሁ። ተፋተናል ማለት ጠላት ነን ማለት አይደለም። ቢገባሽ የህይወታችንን ትልቅ ትምህርት የተማርነው ከዚህ ስብራት በኋላ ነው። መምህሬ ነሽ፣ መምህርሽ ነኝ። ግድ የለም ይቅር ባትይኝም። በእኛ ሀገር መምህር አይከበርም። ምን ይሳ አሁን ይሄ ሁሉ ወሬ ማውራትህ ምንድነው ጥቅሙ? እሷ ያንተ ካልሆነች ምንድነው? ለምንድነው ታይምህን ዌስት የምታደርገው? ወንድሞቼ ሰው ፈልጋችሁ ነው? ምን አገባ? ያገኛችሁት አትመስሉም። ምረዳችሁ ነገር አለ እንዴ? ባቢው ይሆን አይደለ? ባቢ ይሄ ነገር ምንም አይመቸኝም። ምኑ? ካሌባ በየሄድክበት ነው እንዴ ሰዎች የሚያውቁ? ቲክቶከር አይደለው እንዴ? እና ምኑ ያስደንቃል? እሺ ሰዎች፣ ካሌብ እባላለሁ። የባቢ ቀኙም ግራውም እጁም ነኝ። ፊርማ ትፈልጋላችሁ? እብድ ነው መሰለኝ። አው እብድ ሳይሆን ግን የአእምሮ ታማሚ ነው የሚባለው። ቀስ በቀስ ይሻለዋል። ለማንኛውም ምን አጣችሁ? ከጓደኞቼ ጋር ተወራርጄ ነበር። ምን ብለህ? ደበደብ አትችልም ብዬ ቆንጂዬ ፊት ላበለሻሸው። መተቸትና መለፍለፉን ለዛኛው ጾታ ብተው አይሻልም? ባይሆን ወንድ ልጅ ቆንጆ አይባልም። እና ምንድነው የሚባለው? ወንድ ልጅ ጀግና ነው የሚባለው። ካሌቧና እንሂድ። ምን ነው ፈራ እንዴ? በጭራሽ። ሳንደባደብ ሄድክ እኮ ወንድሜ። እኔ ሴት አልማታም። ኧረ ስድብ ሻጣ ይቀጥላል። ሰው በሌለበት እዚህ ምን ትሰራለህ? እየተዝናናው። ምንም የሚያዝናና ነገር አይታየኝም። ባዶ ቦታ እኮ ነው። እሱ አይደል ታዲያ የሚያዝናናኝ? መዝናናት ሰው ባለበት ነው። ሰው የት ነው ያለው? ዛሬ እሑድ አይደል? ፍቅሬ፣ ዮናስ፣ ጨርጨር፣ ዘገየ። ሲመሽ ደግሞ ሰዎች ወደ ቦሌ ሄደው ይዝናናሉ። ከሰዎች ምን እንዳሸሸ እዛ ሂድ ነው የምትልህ? አላውቅም። ተስፋዬ ነው። አየሽ፣ እኔ ነገ ለሰዎች እዚህ ቦታ ነኝ ብዬ ለመናገር ከማፍርበት መገኘት አልፈልግም። ነገ ምፈልገው ዓላማዬ እንጂ የዚህ ዓለም ብልጭልጭ እንዲሸውደኝ አልፈልግም። ስሚኝማ፣ ዛፍን ሁልጊዜ ውሃ ቢያጠጡት ምን የሚሆን ይመስልሻል? ያድጋል። እኔ ራሴን ሁልጊዜ መጠጥ ባጠጣውስ? ራስን ትጎዳለህ። ራሴን እዛ ካሉ ሰዎች በማሸሽ ነገ እናድኛለሁ። አውቃለሁ። አሁን ከኔ ጋር ማንም የለም፣ ብቻዬን ነኝ። እመኚኝ ግን እኔ ራሴን አትርፌያለሁ። አቤት ፊልም! ለምን ስራ እንደጀመርሽ አልነገርሽኝም? ባልጀምር ትፈልገኝ ነበር? እከፍትልሽ ነበር። እሱን ለቀጣዩ ፍቅረኛ ስታረግላት እናየዋለን። ምን ማለት ነው? ማለትማ ዮሐንስ። ምን ነው ስምህ አይደለም እንዴ? ከመቼ ጀምሮ ነው አንቺ ደግሞ እኔን በሙሉ ስሜ የምትጠሪኝ? ምን ጠብቀህ ነበር? አላየሽኝም መሰለኝ። ባቢ ነኝ። እስቲ ወደ እኔ ዙሪ። አቤት። የምርሽን ነው? እኔን ስታይ መደንገጥ፣ በእኔ መንሰፍሰፍ፣ በእኔ ደስተኛ መሆን አቆምሽ ማለት ነው? የያዝከውን ነው የምትገዛው? አዎ። አቤት 4500 አካውንት ንገሪኝ። ወጥቶላታል። አንተ ቁርጥ ቁርጥ አንተ ስከዳኝ ለማን ወቅሼ ተውኩት እንጂ ጥርግ በል። እኔ እያሳሰበኝ ያለው ሎሽኑ እንዴት 4500 ሆነ? አንድ ሎሽን ዛሬ ስለኛ እንድንነጋገር ፈልጋለሁ። እሺ፣ ስለኔና ስላንቺ? አዎ ባቢ፣ አንተ በጣም ጥሩ ሰው ነህ።
መልካም ነው። በአንተ ውስጥ ምንም መጥፎ ነገር አላየሁም። ልትለይህ ነው። ለአንተ ትልቅ ቦታ አለ። ትክክል፣ ልትለይህ ነው። በቃ እንዲህ ከጀመሩ የተሻለ ነገር እንደሚገጥም አውቃለሁ። ሰለቸውሽ አይደል? ኖ አንተ ሰልችተኸኝ አታውቅም። ወደፊትም አትሰለቸኝም። እኔ ግን ያስኩ መሰለኝ። ከኔ ብትለይ ስኬታማ ትሆናለህ። ወይ ሄዋን፣ ወይ ውሳኔሽን አሳውቂኝ። እኔ እናንተ እናቁ። እሺ እኔ አጨብጭቡልኝ እስኪ በእናታችሁ። ተከል እኮ ነኝ በቃ። አሁን ስለኔ ምን ተሰማ? ምንም። ልብህን ጎዳሁት እንዴ? በጭራሽ። ደስ አለህ? ጨቅጫቃ ሴት ከህይወት ወጣችልኝ። እስቲ ሙዚቃ ምረጭልኝ። የደስታ ወይስ የሐዘን? የሐዘን። አዝነሃል እንዴ? የምን ሐዘን? ሐዘን በስንት ጣዕሙ በቁሜ ሞቻለሁ እንጂ ካንቺ መለየቱ እኮ ነው። ፍቅሬን ችላ ብለሽ ኧረ አንጎራጎረ ስታስከፊ ርቀሽ ቅር ቢለው ሆዴ ድምፅህ ደብሯት ነው የሄደችው። አሁን አስቀለጸችው። አንተ ክፉ ትዝብት ነው ትርፉ። ኧረ ባቢ ነይ ግቢ። ክፍት ነው በሩ። ወርደ በሩን ከፍታ አስገባኛ። የምርሽን ነው? አዎ። ለአንቺ ይቀርባል እኮ ከምታለፊኝ ከፍተሽ አገቢ። ለኔ ያለህን ፍቅር ማየት ፈልጋለሁ። ይሄ ነገር ግን ፉክክር አይመስልም? እንደፈለግከው መተርጎም ትችላለህ። ከኔ ጋር መሄድ ትፈልጋለሽ? አዎ፣ ግን ምክንያት አያስፈልግም። ነይ ግቢና እንሂድ። ና ውረድና አስገባኝ። ፍቅር በምታስቢው መንገድ በጭንቅላት ቀመር ምንድነው የምትሉን? ስሜትን መኖር ይጠይቃል። መዋደድ ስንጀምር ማንችለውን ነገር እንችላለን። መተው ያለብንን ነገር እንተዋለን እንጂ ፉክክር ውስጥ አንገባ። መልካም የመቆም ዘመን። ቻው። እሱ ራሱ ወርዶ ቢከፍትላት ምንም አልነበረም እኮ። እሷ ራሷ ግን የምትላጠው ምንድነው ነው? ባሌ ለአራተኛ ጊዜ ዱባይ ልደቴን ሊያከብርልኝ። ውይ ታድለሽ፣ ባልሽ ያስብልሻል። አገር ውስጥ ራሱ ያልሄድንበት የለም። ገንዘብ ማዋከን አይሆንም። የኔ እናት የዘንድሮ እንዳይታመን መንገዳችን ባይሳካ እንኳን ማየት ያለብንን ነገር ማየት አለብን። ምናልባት ዛሬ ጥሩ የሆነልሽ ነገ ማታገኝ ደስታ እንዳይሆንብሽ። እንደዚህ ያልሽ አትጃጃይ። አሁን ከፊት ልደትሽ ደርሷል። ወይ ፓሪስ ወይ ጣሊያን እንዲያከብርልሽ አድርጊ። ቻው። ማንን እያወራሽ ነው? ጄሪ ልታገባ ነው። ኦ ደስ ይላል በጣም። ቀጣይ ሳምንት ቀኑ ስንት ነው? 26። የት ነው የምንሄደው? እኔ ስራ ቦታ ነኝ። የልደቴ ቀን እኮ ነው። ጠዋት ወይንም ማታ የሆነ ቦታ ወስድሻለሁ። ከሀገር ውጭ ልደቴን ሳታከብርልኝ እድሜ ይለቅ። እኔ ከሀገር ውጭ ኬክ ሳይሆን ቤት ነው ማሰራው። ማታገባኝ ከሆነ ሌሎች ሴቶች ማይደረግላቸው ነገር የለም። እኔ ግን አገባሻለሁ። አታገባኝም። አገባሻለሁ ካልኩሽ አገባሻለሁ። እነዛ በልቶ ላዳር የሆኑ ጓደኞችሽ እንደመከሩሽ የአንቺን ልደት በየልደቱና በየፓርቲው የማክበር ግዴታ የለም። የራሴ ዓላማ አለኝ። አግዢ። ተራ ነገሮች በቀላሉ ይገኛሉ። ደስታቸውም ለትንሽ ጊዜ ነው። ትልቅ ዓላማ ካለው ሰው ጋር ሆነሽ ትንንሽ ነገሮችን የምትመኝ ከሆነ እኔ ከአንቺ ህልሜን አስቀድማለሁ። መሄድ ትችያለሽ። አቤት ንግግር አስተካክሎ እኮ ነው ያስገባልህ። ባቢና ይልሃል። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።